Hello and welcome everybody. How you all doing? This is me, your teacher Henny. Welcome to Bright English with Henny. What's up? እንዴት ናችሁ? ስድስተኛው ፓርት ላይ ደርሰናል ማለት ነው። ስለ ቴንሶች እየተማርን በዛሬው ክላሳችን የምንመለከተው ደግሞ about past continuous tense ስለ past continuous tense እንመለከታለን ማለት ነው። ይህ ሲሪስ እዚህ 12ቱ ሲሪሶች እናንተ ጋር ሲደርሱ ግልጽ እንዲሆንላችሁ ብቻ አለማድረግ የሰራኋቸው ቪዲዮዎች ስለሆኑ በደንብ ተከታተሉ። ማስታወሻችሁን እየያዛችሁ ስለሚጠቅማችሁ አብራችሁን ቆዩ ማለት ነው። What is past continuous tense ወይ ደግሞ መቼ ነው የምንጠቀመው ይሄን ቴንስ የሚለው ነገር እንመለከታለን። past continuous tense የሚለው መቼ እንጠቀማለን መሰላችሁ? if you remembered day 2 ላይ ሁለተኛ ቀናችን ላይ ስንማር present continuous tense የሚባል ትምህርት ተምረን ነበር። present continuous tense ማለት አሁን ላይ እያደረግነው ያለው ነገር እየተናገርን ብያስተማርኳችሁና የሆነች ምን ሂንት ሰጣችሁ የምትለው ቃል እየበላው ነው፣ እየተጫወትኩ ነው፣ እየሮጥኩ ነው፣ እየመጣው ነው የምትለዋን ለመናገር ስንፈልግ present continuous እንጠቀማለን። but today past continuous ላይ ደግሞ የምትለዋ ነገር እያለች ሆና ነበር የሚለውን እንጨምርበታለን ማለት ነው። ሜስ እያጠናሁ ነበር፣ እየተማርኩ ነበረ፣ እየሮጥኩ ነበረ፣ እየደወልኩልህ ነበረ እያለ ለመናገር ስንፈልግ ምን እንጠቀማለን? past continuous tense እንጠቀማለን ማለት ነው። ስለዚህ የሆነ ነገር እያደረግን እንደነበረ ስፔሲፊክ ታይም የሆነ ሰዓት ላይ እያደረግን የነበረውን ነገር ለመናገር ስንፈልግ የምንጠቀመው የቴንስ አይነት ምን ይባላል? past continuous tense ይባላል ማለት ነው። what is formula? ፎርሙላው ምን ይመስላልና እንዴት አድርገን አረፍተ ነገሮች እንደምንመሰረት እንመልከት። የመጀመሪያው ፎርሙላ very simple ነው። subject plus was or were plus verb ing that is በቃ ይሄ ነው ቤዚኩ። alright was እና were የሚለው ጋር ደግሞ እንምጣ። እነዚህ past form of verb to be የሚባሉት ናቸው አይደለ? የመሆን ግስ ብለን ያየናቸው is are የምንላቸው የነዚህ past formaቸው was እና were ይባላል። was የሚለውን የምንጠቀመው ለማን ነው? for she, he, it እና I and ሲንጉላር ናውኖች ነጠላ ስሞች ለምሳሌ ስም ብትጠቅሱ ሄኖክ was ነው የምትሉት፣ አየለች was፣ ረዱ was፣ ቅዱስ was እያላችሁ ትገልጻላችሁ ማለት ነው። was የሚለው ስትጠቀሙ were የሚለውን ደግሞ የምንጠቀሙ ይሄኛው ስታነቡ were በሉ። እሺ were where አትበሉ። where ከሆነ ይሄኛው where ነው WHERE የት የሚለው ማለት ነው። where ከሆነ ያላችሁት were ስትሉ ግን past form of the verb to be ይሆናል ማለት ነው። ስለዚህ ይሄን ደግሞ ለምንጠቀመው ለማን ነው? ለዊ፣ ለዩ፣ ለዘይ እና ሁለት ስሞች ወይ ደግሞ ከዛ በላይ የሆኑ ስሞች አብረው ሲሆኑ ለምሳሌ ሄኖክ and ቅዱስ were playing football ካልኩኝ ሄኖክ እና ቅዱስ ምን እያሉ ኳስ እየተጫወቱ ነበር እያልኩ ነው። ስለዚህ ሁለት ስሞች ምናምን ሲሆኑ were የሚለውን እንጠቀማለን። ከዛም በኋላ verb ላይ ing መጨመር ነው ማለት ነው። verb ላይ ing እንጨምራለን። እዚህ ጋር ሁሌም መርሳት የሌለባቸው የምንጠቀማቸው የverb አይነቶች ምን ቨርቦች ናቸው? action verbዎች መሆን መቻል እንዳለባችሁ በጣም እርግጠኛ መሆን አለባችሁ። action verbs የምንላቸው እነማን ናቸው? run, jump, eat, study, come, go ምናምን እያልን ተግባሩን በአይናችን ማየት የምንችለው መሆን መቻል አለበት ማለት ነው። ምን ማለት ነው? በአይናችን የማናያቸው ድርጊቶችን መግለጽ አንችልም በኮንቲኒየስ ቴንስ ላይ። for example love ላይ ing አንጨምርም። I am loving you ወይም I was loving you አንልም። that's completely wrong. think and the other one no, understand ምናምን የሚባሉ ነገር hate የሚባሉ ነገሮች ላይ ምን አንጨምረም? past continuous ላይ መጠቀም አንችልም ing እየጨመርን ማለት ነው። you gotta make sure እነዚህ አይነት ቨርቦችን እንደማትጠቀሙ ማለት ነው። alright ስለዚህ ይሄ ፎርሙላ ከሆነ ኤግዛምፕሎችን ልስጣችሁ። ለምሳሌ እየተጫወትኩ ነበር ስትሉ እንዴት ትላላችሁ? I was playing እሷ እየተጫወተች ነበር she was playing እነሱ እየተጫወቱ ነበር they were playing እያለን እንገልጻለን ማለት ነው። ይህ ፖዚቲቭ አድርገን ለመናገር ስትፈልጉ ነው። እየመጣው ነበረ በሉኝ እስኪ I was coming እየመጡ ነበር they were coming ያላችሁ አረፍተ ነገሮችን መስራት ትችላላችሁ ማለት ነው። እስኪ ለራሳችሁ 5 አረፍተ ነገሮችን ስሩ። የሆነ ነገር እየተፈጠረ ነው እንደዚህ እያረኩ ነበር እያላችሁ። ለምሳሌ ትናንትና ምን እያረጋችሁ ነበር? እያጠናችሁ ነበር? እያበሰላችሁ ነበር? what were you doing ምን እየሰራችሁ ነበር? ይሄንን ለራሳችሁ ጻፉና ፕራክቲስ አድርጉልኝ ማለት ነው። ኔጌቲቭ ማድረግ ብትፈልጉ አፍራሽ ማድረግ ብትፈልጉ very simple አፍራሽ ማድረግ ብትፈልጉ ደግሞ not የምትለዋን ብቻ መጨመር I was not she was not, he was not, it was not እንላለን። ከዛን ደግሞ were የምንጠቀመው ሲሆን ደግሞ we were not, you were not, they were not. example I was not playing እየተጫወትኩ አልነበረ። I was not coming እየመጣሁ አልነበረም። I was not studying እያጠናሁ አልነበረም። I was not eating እየበላሁ አልነበረም ያላችሁ እየገለጻችሁልኝ ነው ማለት ነው። ወይ ደግሞ they were not coming እየመጡ አልነበረም። you were not paying attention ካልኩኝ ደግሞ ትኩረት እየሰጠህ አልነበረም ያልኩ እየተናገርኩ ነው ማለት ነው። ስለዚህ በዚህ መሰረት ኔጌቲቭ አድርገን መግለጽ እንችላለን ማለት ነው። what is the next step? question ማድረግ ብትፈልጉስ ጥያቄ
እሷ እየመጣች ነበረ እንዴ በሉኝ። እሷ እየመጣች ነበረ እንዴ በሉኝ። ኤክሰለንት። was she coming ትኛላችሁ። was she coming እየመጣች ነበረ። ኔጌቲቭ ኩዌስችን ለማድረግ በምትፈልጉበት ጊዜ ከፊት እነዚህ ቨርብ ቱቢዎችን ወዝን ወይም ወርን ታስቀድሙና ከዛን ሳብጀክት ከዛን ቨርብ አይነት ታስቀምጣላችሁ ማለት ነው። ስለዚህ እሷ እየመጣች ነበር እንዴ ብለን ስጠይቅ ምን እንላለን? was she coming? good። እሱ እያጠና ነበረ? was he studying? እነሱ እየመጡ ነበረ? were they coming? ፊልም እያየህ ነበረ? were you watching a movie? ፊልም እያየህ ነበር እያለን መጠየቅ እንችላለን ማለት። ስለዚህ ጥያቄ ስናደርግ የምናደርጋለን መጀመሪያ ላይ ወዝን ወይም ወርን እናስቀድምና ከዛን ሳብጀክታችን የምናወራለትን ሰው እንመርጣለን ማለት ነው። አሁን ልብ ማለት የሌለባችሁ ነገሮች ሁለት ስሞችና ከዛ በላይ ከሆነ ወር የሚለውን እንጠቀማለን። ሲንጉላር እንደ አይ ሺ ሂ ኢት ከሆኑ ደግሞ ምን እንጠቀማለን? ወዝ የሚለውን እንጠቀማለን ማለት ነው። ስለዚህ በዚህ መሰረት አረፍተ ነገሮች መመስረት ትችላላችሁ። ቬሪ ሲምፕል ነው። ግን ዋነኛው ስለ ፓስት ኮንቲኒዩስ ቴንስ በምትማሩበት ጊዜ ረዘም ያለ ሴንቴንሶችን መግለጽ ትችላላችሁ። ረዘም ያሉ ሴንቴንሶችን ለምሳሌ እስኪ ይህንን በሉልኝ። እኔ እየተጫወትኩ እሷ እያጠናሽ ነበረ በሉኝ እስኪ። እኔ እየተጫወትኩ እሷ እያጠናሽ ነበረ። እሺ አሁን ለየብቻው እነዚህ በታትነ ማለት እንችላለን አይደል? ለምሳሌ እኔ እየተጫወትኩ ነበረ I was playing። እሷ እያጠናሽ ነበረ she was studying። ሁለቱን ለማገናኘት ስንፈልግ ደግሞ ምን የሚባል ወርድ እንጠቀማለን? while የሚለውን እንጠቀማለን። so she was studying while I was playing። ጋሚ። እሺ ሌላ ምሳሌ ደግሞ እኔ እያበሰልኩ እያለ እሱ እያጸዳ ነበረ he was cleaning while I was cooking። ጋሚ። ስለዚህ ሁለት ረጃጅም አረፍተ ነገሮችን ለማያያዝ ስትፈልጉ while የሚለውን ትጠቀማላችሁ ማለት ነው። ኤግዛምፕል ግን ለምሳሌ እኔ ፊልም እያየው እያለ እሱ እያጠና ነበረ while he was studying I was watching a movie። አያችሁ while የምትለዋን ተጠቀምኩ ማለት ነው። ስለዚህ while የሚለዋን እየተጠቀማችሁ ሁለት ረጅም ነበር እንደዚህ ሲደረግ ነበር እኔ እንደዚህ እያረኩኝ እሱ እንደዚህ እያደረገ ነበር ለማለት ስትፈልጉ ቅድም ባስተማርኳችሁ መሰረት አረፍተ ነገሩን ተመሰረቱና ምን ታደርጋላችሁ? while በምትለዋ ታያይዟታላችሁ ማለት ነው። ያን ጊዜ ምን ይሆናል? very simple ይሆንላችኋል እናንተ ማለት ነው። እስኪ ይችን ነገር መልሱልኝ። እኔ እየመጣሁ እያለ እሷ እያጠናች ነበረ በሉኝ። እኔ እየመጣሁ እያለ እሷ እያጠናች ነበረ ብላችሁ ኮሜንት ሴክሽን ላይ ጻፉልኝ። good። አሁን ደግሞ ትንሽ ልቀይርባችሁና እንደዚህ ማድረግ ብትፈልጉስ? ለምሳሌ እኔ እያጠናሁ እያለ እሱ መጣ ወይም ደግሞ እሱ ደረሰ በሉኝ እስኪ። ወይ ደግሞ እሱ መጣ ይቻላል ፖሲብል። እኔ እያጠናሁ እያለ እሱ መጣ። ለየብቻቸው ስንላቸው እነዚህ ምንድን ነው የሚሉት? I was studying እንላለን። እኔ እያጠናሁ እያለ ነው። እሱ መጣ ስንል he came እንላለን። አሁን ይለያያል ቴንሱ አይደለ? ይሄኛው ቴንስ I was studying ስንል past continuous ነው። he came ስንል ደግሞ simple past ነው። ስለዚህ ሁለቱን ደግሞ ለማያያዝ የምንጠቀመው when የምትለዋን ቃል እንጠቀማታለን። ስለዚህ I was studying when he came። እኔ እያጠናሁ እያለ እሱ መጣ ወይ ደግሞ እሱ ሲመጣ እኔ እያጠናሁ ነበር እያልኩ እየተናገርኩ ነው። ቦታውን እያቀያየራችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ልብ ማለት ያለባችሁ አንደኛው ፓስት ኮንቲኒዩስ ሆኖ አንደኛው ሲምፕል ፓስት ከሆነ በምንድነው የምታያይዙት? ወይን በምትለዋ ታያይዛላችሁ ማለት ነው። ሌላ ኤግዛምፕል እኔ እያጠናሁ እያለ ስልኩ ጠራ በሉኝ እስኪ። እኔ እያጠናሁ እያለ ስልኩ ጠራ። I was studying when the phone rang። እኔ እያጠናሁ እያለ ምን ስልኩ ጠራ እያልኩ እየተናገርኩ ነው። አንደኛው ኮንቲኒዩስ ነው፣ አንደኛው ሲምፕል ፓስት ነው ማለት ነው። ቅድም ያየነው እንዳይሳሳትባችሁ while የሚለውን የምንጠቀመው ምን ሲሆን ነው? ሁለቱም ሎንገር አክሽን ሲሆኑ ሁለቱም አይንጅ አድርገን ስናስገባባቸው የምንጠቀመው while ይሆናል። ነገር ግን አንደኛው ኮንቲኒዩስ ቴንስ ሆኖ አንደኛው ሲምፕል በሚሆንበት ጊዜ ደግሞ when የምትለዋን እየተጠቀምን እንገልጻለን ማለት ነው። አንደርስታንድ good። አሁን ደግሞ ትንሽ ቴምፕል ስታችሁ ስፔሻሊ ደግሞ በእንትኖች ላይ በሚሆንበት ጊዜ እነዚህ አይንጆችን ስታስገቡ መርሳት የሌለባችሁ ህጎች ባለፈውም ነግሬያቸዋለሁ። መጨረሻቸው የቨርባችን መጨረሻዎች ኢ ከሆኑ ሁሌም ኢ እናስወግድና አይንጂ ነው የምንጨምረው። ለምሳሌ ሜኪንግ ብለን ስንጽፍ ኢ ትጠፋለች፣ አይንጂ እናደርጋለን። other one ራይቲንግ ስንል አሁንም ኢን አጥፍተን መጨረሻ ላይ ነው ምን የምናደርገው? አይንጂ የምናደርጋቸው ማለት ነው።
ይህንን አንድ ህግ በደንብ ያዙልኝ። ሁለተኛው ደግሞ የመጨረሻ ሌተራቸው ወይ ደግሞ የመጨረሻው ሶስቱ እንትኖች CVC ከመጣ ማለትም ኮንሶናንት ቫውል ኮንሶናንት ከመጣ መጨረሻ ሌተራቸውን ደብል እናደርጋለን። ፎር ኤግዛምፕል ራን RUN ነው አይደለ? ሶ ኤን ምን ማለት ነው? ኮንሶናንት ናት። ዩ ቫውል ናት። ከዛን ኮንሶናንት ይመጣል። ስለዚህ መጨረሻ ራኒንግ ብለን ስንጽፍ እናደርጋለን RUNN ING እናደርጋለን። በነገራችን ላይ ጀማሪዎች ካላችሁ ኮንሶናንትና ቫውል ምን ማለት መሰላችሁ? ቫውል የምንላቸው አናባቢ ናቸው። ኮንሶናንት የምንላቸው ተነባቢ ማለት ነው። ቫውል AEIOU ናቸው። እነዚህ ቫውል ይባላሉ። እነዚህ አምስቱ። ከነዚህ ውጭ ያሉት 21 ሌተሮች የእንግሊዝኛ ሌተሮች ደግሞ ምን ይባላሉ? ኮንሶናንት ወይ ደግሞ ተነባቢ ይባላሉ። ስለዚህ ቫውል ኮንሶናንትን እንደዚህ እንደሆኑ እንዳትረሱ። ስለዚህ መጨረሻቸው CVC ከመጣ ለምሳሌ ስዊሚንግ መጨረሻው ላይ ኮንሶናንት ቫውል ኮንሶናንት ይመጣል። ስለዚህ ስዊሚንግ ስንል ኤምን መጨረሻ ላይ የምናደርጋታለን ደብል ኤም አድርገን እንጽፋለን ማለት ነው። ይሄ የራይቲንግ ህጉን ይህን በጭራሽ መርሳት የለባቸውም። ቅድም እንዳልኳቸው አክሽን ቨርቦች መሆናቸውን ቼክ ማድረግ ይኖርባቸዋል ማለት ነው። ስለዚህ ከዚህ ቪዲዮ መጨረሻ ላይ ደግሞ እንደተለመዱ ጥያቄዎች ስለሚኖሩላቸው ወደ 20 ጥያቄዎች አሉ። እነሱን ጥያቄዎች በደንብ ስሯቸውና መልሳቸውን ቴሌግራም ላይ ታገኙታላችሁ ማለት ነው። ታንክ ዩ ፎር ዋቺንግ ብራይት እንግሊሽ ላቭ ዩ አል ሲ ኔክስት ታይም ባይ ባይ